ሰላም ሰላም ውድና የተከበራችሁ የሜሊ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ፓርት 2 ቀጣይ ቪዲዮ አሳያችኋለሁ ብዬ ቃል እንደገባሁትኝ ፓርት 2 ይዤ መጥቻለሁ ማለት ነው። እንግዲህ እንደነገርኳችሁ ያው በእናንተ ጥያቄ መሰረት ነው። በእርግጥ የቀን ውሎሽን ማየት እንፈልጋለን፣ እለት ተእለት የምታደርጊያቸውን ማየት እንፈልጋለን ብላችሁ ለጠይቃችሁኝ ልጆች ይኸው እንግዲህ ከተመቻችሁ ብዬ ለየት ያለ ነገር ልስራላችሁ ብዬ ስላሰብኩኝ እለት ተእለት በቤቴ ውስጥ የማደርጋቸውን እያንዳንዱ ነገር ለእናንተ ለማሳየት ቆርጬ ተነስቻለሁ ማለት ነው። እንግዲህ ጓደኞቼ በዚህ ሁኔታ ላይ ነው እቃ ማጥበው። ሁልጊዜ እያያችሁት ነው አይደለ? የእቃውን ብዛት ተመልከቱ። ጎረቤቱ ጉድ ይላል የምላችሁ ለዚህ ነው። እኛና ምንም ይሄ ያንቺ ብቻ አይደለም የሆነ በየሆነ ወጠምሻማ ማታ አስገብተሽ ጠዋት የምታስወጩ ሰው አለ እንጂ ይሄ ሁሉ አንቺ ተጠቅመሽበት አይደለም እያሉ በጣም ብዙ ጊዜ ይስቁብኛል፣ ይቀልዱብኛል ማለት ነው ጓደኞቼ። እና እንደምታዩት እንግዲህ እለት ተእለት የማደርገው ስራ ይሄ ነው። ጠዋት እነሳለሁ እንዳያችሁት በትላንቱ ቪዲዮ ቤቴን አጸዳለሁ፣ ከዛ አጥባለሁ። በነገራችን ላይ ይሄ ቪዲዮ ከዛ የሚቀጥል ነው። በጣም ደክሞኝ ስለነበረ ላይቭ መግባት አልቻልኩም። ታስታውሱ እንደሆነ ግን ከጨራረስኩ በኋላ ለምሳ ወደ 9 ሰዓት ገደማ ግን ተቀምጬ ነበረ። ከዛ ውጭ ግን አልተቀመጥኩምና አብዛኛውን ጊዜን በዚህ ሁኔታ ነው ማሳልፈው። አንድም ጊዜው እንዲሄድልኝ ነው እውነቱን ለመናገር። ያው አንዳንድ ጊዜ ውላችሁ የምትገቡበት ስራ ለመኖር በጣም ከባድ ነው። በቃ ምን ልስራ ስል ነው የምውለው፣ ምክንያቱም ጊዜ እንዲሄድ እፈልጋለሁ። ቁጭ በምል ሰዓት በጣም ጨነቃለሁ፣ ስትረስ ውስጥ ነው የምገባው። እውነቱን ለመናገር ቁጭታ በጣም መጥፎ ነገር ነው። ስለዚህ ያለኝ አማራጭ የሆነ አላስፈላጊ ሀሳቦች ከማስብ ይሄ ለምን ሆነ ያ ለምን ሆነ ምናምን እያልኩኝ በህይወቴ እያንዳንዱ ስለተፈጠረው ነገር እያብሰለሰልኩኝ እየተቆጨው ወይም ደግሞ እየተናደርኩኝ ይሄ በሆነ ይሄ ባልሆነ እያልኩኝ መብሰልሰልን አልፈልግም፣ አልመርጥም። ምክንያቱም ነገም ሌላ ቀን ነው። ነገውን ለመድኃኔዓለም ለፈጣሪ ትቼ ዛሬን ላይ ነው መኖር የምፈልገው እኔ ማለት ነው። እንደምታዩት እንግዲህ ከጭንቀት ነፃ ለመሆን በቃ እለት ተእለት ቤቴ ውስጥ ባለው ነገር አሳልፋለሁ እና ጓደኞቼ ቤታችሁ ውስጥ ያንዳንዱ ነገር ለምታደርጉት ነገር ደስ ብሏችሁ ነው የምታደርጉት። እንኳንስ ለቤታችሁ ለስንት ለሰው ቤት እንኳን ፈግተናል። ለዛው ምስጋና ለሌለን አንድ ቀን እንኳን እጃችሁ ይባረክ ተብለን ራሱ አናውቅም። ከዚህ የበለጠ ስራ ሰርተን እናውቃለን። ጠዋት ተነስተን እስክንተኛ አልጋላችን ላይ እስክንተኛ ድረስ የምንሰራበት በጣም ረዥም ሰዓት አለ። ምግብ የምንበላበት ሰዓት የምናጣ ጊዜ ገጥሞን ያውቃል። ሁላችሁም የማዳም ቅመሞች ሁላችሁም ይሄን ላይፍ እየኖራችሁት ነው፣ ኑራችሁታልና እግዚአብሔር አምላክ በቤታችሁ ውስጥ ሆናችሁ ለመድከም ያብቃችሁ። እንደዚህ ለመስራት ይሄ ኖረ አልኖረ አይደለም። ለሰው ልጅ ደስታ መኖርና ለሰው ልጅ ደስታው ገንዘብ ስላለ ስለሌለ አይደለም ጓደኞቼ። ገንዘብ ኑሮት ደስታ ያጣ ብዙ ሰው አለ። ጤና አጥቶ የሚኖር ብዙ ሰው አለ። ገንዘብ ሳይኖረው ቀርቶ ድሃ ሆኖ ደግሞ ቤቱ በፍቅር ተሞልቶ ጤና ኖሮት ያለውን ነገር በልቶ ተመስገን እያለ የሚኖር ደግሞ በጣም ብዙ ሰው አለ። እኔ የምመርጠው ከዚህ ጋር ገንዘብ አጥቼ ሙሉ ደስታ ኖሮኝ ተመስገን እያልኩኝ አምላኬን ማመስገን ነው። አንዳንድ ጊዜ ጓደኞቼ አትሸወዱ። ገንዘብ መኖር በጣም ብዙ ነገሮች እንድንስት ያደርገናል። አሁን ላይ በአለማችን ላይ ብዙ ነገሮች እያየን ነው። በፊት ስናይ የነበረው በውጭ ሀገራት በጣም ብዙ ነገሮችን እናያለን። ገንዘብ ስላላቸው ብዙ የማይሆኑ ነገሮችን ከእግዚአብሔር ጋር ሲጣሉ እናያለን። እግዚአብሔር አምላክ በአምሳሉ በጥበበኛው እጆቹ በመልካም እጆቹ ፈጥሮናልኝ። ነገር ግን እግዚአብሔር የሰራን በቂ አይደለም፣ አስቀያሚ አድርጎ ፈጥሮናልና ራሳችን ገላችንን፣ ፊታችንን፣ ቄጣችንን፣ ጡታችንን፣ ውፍረታችንን አፍርሰን እንስራ ብለው ከእግዚአብሔር ጋር ግብ የሚገጥሙ ሰዎች ብዙ አይታችኋል፣ በውጭ ዓለም ማለት ነው። ያ ምን ማለት ነው? ገንዘብ ስላላቸው ብቻ ነው። ገንዘብ ባይኖራቸው ወደዛ አይነት ሰይጣናዊ ድርጊት አይሄዱም።
ምክንያቱም ገንዘብ ስላላቸው ነው ይሄን የሚያደርጉት። ገንዘብ ባይኖራቸው ግን አርፈው ነው የሚቀመጡት። ማስተዋልም ደግሞ ካላቸው ነው። ገንዘብ ሳይኖረንም ደግሞ ብዙም የምናስብ ሰዎች አሉ። በነገራችን ላይ ማሰብ ከማድረግ አይተናነስም። አሁን ላይ ደግሞ እየቆየን ስንመጣ ወደ ሀገራችን ስንመጣ እግዚአብሔር ይመስገን ሀገራችን እየተቀየረች ነው። ብዙ ወጣቶች ሀብታም እየሆኑ ነው። ብዙ እያየን ነው እና አብዛኛውን ሴቶቻችንን ወንዱንም ስታዩ ወንዱ ጸጉር ቤት ገብቶ ጥፍሩን እየተሰራ ቅንድቡን እየተቀነደበ ታያላችሁ። ሴቱ ደግሞ እድሜ ለቱርክ ሀገር እየሄደ ሼፑን እያተለቀ ጡቱን ቁጭ እያስተለቀ ብዙ ነገሮችን አካላዊ ድርጊቶችን ሲያደርጉ እናያለን። እኔ ያን በጭራሽ አልደግፈውም። ገንዘብ ምን ያህል ሰይጣን እንደሆነ፣ ገንዘብ ምን ያህል ሰይጣን አምላኪ እንደሚያደርገን ብቻ እንድትረዱ ፈልጋለሁ። እነዚህ ሰዎች ገንዘብ ስላላቸው ከፈጣሪያቸው ጋር ግብ ገጥመዋል። እሱ የሰራልን መልክ ትክክል አይደለም በማለት ነው እንግዲህ አሁን ላይ በገንዘባቸው የሚፈልጉትን መልክ ለማምጣት እየጣሩ ያሉት ማለት ነው። ገንዘብ እንደዚህ አጥፊ ነው። ገንዘብ ለመልካም ነገር ስናውለው በጣም ደስ ይላል። በጣም ለልባችን ጥሩ መልካም ነገሮችን ለሰዎች ጥሩ ነገር ማድረግ ለኛ ትልቅ የሚከፈለን ነገር አለ። ነገር ግን ሳናቅ ግን የገንዘብ አመጣጡን የገንዘብ አጠቃቀሙን ካላወቅን ልክ እንደነዚህ አይነት ሰዎች ከእግዚአብሔር ጋር ግብ እየገጠምን አላስፈላጊ ነገሮችን በሰውነታችን አላስፈላጊ ነገሮችን እናደርጋለን ማለት ነው። ጓደኞቼ ገንዘብን ያን ያህል አትውደዱ። ገንዘብ ያለውን ሰው እዩ ዝም ብላችሁ። አብዛኛውን ደስታ የለውም፣ አብዛኛውን ጤና የለውም። የእውነት መነግራችሁ ምናልባት ከእናንተ የተሻለ ሊበላ ይችላል፣ ሊጠጣ ይችላል፣ ሊዝናና ይችላል፣ ብዙ ነገሮች ሊያሳዩን ይችላሉ። ግን ያ ማለት ጀስት ለሾው ብቻ ነው፣ ለማህበረሰቡን ለማሳየት እንጂ ውስጣቸው ሰላም ኖሮ እንዳይመስላችሁ። ሰላም ያለው የት መሰላችሁ? ድሃ ቤት ነው። ሰላም ያለው ገንዘብ የሌለው ቤት ውስጥ ነው ጓደኞቼ። ኦኬ። እና ገንዘብን ሳይሆን ፍቅርን ወይም ደግሞ ሰላምን ብቻ እናንተ በማሰብ እናንተ የነገ ህይወታችሁ እንዲስተካከል ማድረግ ትችላላችሁ ማለት ነው። ገንዘብ ያን ያክል እንዳትወዱ። ገንዘብ ነው አስፈላጊ ነው ላይ በህይወታችን ግን ያን ያክል ገንዘብ መኖር እኛን ያጠፋናል እንጂ እኛን ወደ ትክክለኛ ቦታ አይመራንም ማለት ነው ጓደኞቼ። ይሄን ልላችሁ የፈለኩት ነገር ምን አለ መሰላችሁ? ኢትዮጵያ ውስጥ ስትኖሩ አውቃለሁ ብዙዎቻችሁ ኢትዮጵያ መኖር በጣም ትፈራላችሁ። ለምን እንደምትፈሩ ታውቃላችሁ? እዛ የኖራችሁትን ህይወት እዚህ አንኖረውም ብላችሁ ስለምትፈሩ ብቻ ነው። እዛ ህይወት በሰው ቤት ትሰሪያለሽ፣ ገንዘብሽ ይቀመጣል፣ ተቀማጭ ይሆናል፣ የምትፈልጊውን ትበያለሽ፣ ትጠጫለሽ። በምግብ እዛ ሀገር ችግር የለም፣ የምትፈልጊውን ነገር ታደርጊያለሽ። አንዳንድ ደጋግ ሰዎች ደግሞ ሲገጥሙሽ ስጦታዎች አሉ፣ መዝናናት ስትፈልጊ ትወጫለሽ፣ ብዙ ነገሮች አሉ፣ የምታገኛቸው ነገሮች ማለት ነው። በዛ ምክንያት ወደ ኢትዮጵያ ደግሞ ስታስቢ ኢትዮጵያ ውስጥ አሁን በሶሻሉ ሚዲያ ስለ ኢትዮጵያ የሚወራው ብዙ ነገሮች አሉ። ኑሮ ተወዷል፣ እንዲህ ተወዷል ምናምንና ነገ ሄጄ ይሄን ህይወት እኖረዋለሁ ወይ? ይሄንን ህይወት መኖር ባልችልስ እንዴት ሆናለሁ? ድጋሚ መሰደድ አልፈልግም ምናምን በሚል ሰበብ እናንተ ዘላለም ህይወታችሁን በአረብ ሀገር ለመጨረስ ወይም ደግሞ ለመኖር ተወስናላችሁ ማለት ነው። እኔ እንደኔ ጓደኞቼ ሀገራችሁ ላይ እኔ ነኝ የእውነት በእኔ መማር ትችላላችሁ። እኔ ከማህበረሰቤ ጋር ተመሳስዬ ነው እየኖርኩ ያለው። ተመስገን እያልኩኝ ያገኘሁትን ካገኘው ካላገኘውም ተመስገን፣ አላማረርም፣ ደስተኛ ነኝ፣ እግዚአብሔር ይመስገን። ወስኛለሁ፣ ራሴን አሳምኘዋለሁ፣ አለቀ። መኖር ትችላላችሁ። የእውነት ስንት አይነት ከእናንተ ህይወት ዝቅ ብሎ የሚኖር ሰው እንዳለ ብታዩ ኖሮ እናንተ ይህንን እንደማታስቡ አውቃለሁ። የተሻለ ህይወትን በመመኘት ነገ ይውላችሁ የተሻለ ህይወትን በመመኘትና የተሻለ ህይወትን ነገ እኖራለሁ ብላችሁ እናንተ በአሁኑ ሰዓት በባዕድ ሀገር ህይወታችሁን ለስራና ለአንድ ለገንዘብ ብቻ ራሳችሁን መስዋዕት ካደረጋችሁ እዚህ ጋር እናንተ የሚያልፋችሁ ነገር እንዳለ በጣም ማወቅ አለባችሁ። የእውነት ማለት ነው። ሌላው የምነግራችሁ ነገር የራሳችሁ የሆነ ነገር ያስፈልጋችኋል።
ሰው ያስፈልጋችኋል። አሁን ላይ ሰው የለም ጓደኞች፣ የራሳችሁ የሆነ ሰው ያስፈልጋችኋል። የራሳችሁ ማለት የራሳችሁ ያ አብራካችሁ ከፋይ የእውነት እናንተን የሚመስል እንደናንተ አይነት እንዴት ብዬ ማግለጽላችሁ ወንድም እህት እናት ምናምን ገለመሌ ካላረግሽ የለሽም ከሌለሽ የለሽም ነው። ማንም አባቱ ዞሮ አንቺን የሚመለከት የለም። በጣም መጠንቀቅ ያለባችሁ ትልቁ ነገር ይሄ ነው ጓደኞች፣ ትልቁ ነገር ይሄ ነው። እኔ ለሁላችሁም የምመኝላችሁ ለሀገራችሁ መድኃኒዓለም ያብቃችሁ። ኖራችሁም አልኖራችሁም ደስተኛ ህይወት እንድትኖሩ ምኞቴ ነው ለሁላችሁም ማለት ነው ጓደኞቼ። ለዛሬ እንግዲህ አጠር ያለች ቪዲዮ ሰርቼላችኋለሁ። ቪዲዮዬን አይታችሁ ኮመንት በመጻፍ አስተያየታችሁን ከምንም በላይ በመጻፍ የእናንተን ድጋፍ ፈልጋለሁ። ቫይራል እንዲወጣ በጣም መተባበር አለባችሁ ከምንም በላይ። እንግዲህ እንዳያችሁት እቃዬን አጣጠብኩኝ፣ ጨራረስኩኝ፣ ጫማዎቻችን አጣጠብን ምናምን። አሁን እንግዲህ ምሳ ሰዓቴም እየደረሰ ስለሆነ እንጀራ ደግሞ መጋገር ጀመርኩኝ ማለት ነው ጓደኞቼ። እንጀራዬን እንግዲህ ወደ መጨረሱ ውስጥ ነኝ ማለት ነው ጓደኞቼ። እና ሁላችሁም እንግዲህ ከምንላችሁ በላይ ኮመንት ጻፉልኝ። በኮመንት አስተያየታችሁን ነገሩኝ። ተናግሬያለሁ። እኔ አንድና አንድ ዩቱብ ላይ ነኝ ያለሁት። ዩቱብ ሰፖርት እንድታረጉኝ እፈልጋለሁ ጓደኞቼ። እኔም እናንተ አንድ ክፋይ ነኝ፣ አንድ ጎናችሁ ነኝ። የማዳም ቅመም የነበርኩ ነኝ። በሀገር ላይ እንድኖር ድጋሚ ስደት እንዳልመኝ እናንተ ሰፖርት ልታረጉኝ ይገባል። ሼር እያረጋችሁልኝ፣ ላይክ እያረጋችሁ፣ ኮመንት እየጻፋችሁ እያንዳንዱ ነገር አስተያየታችሁን እንድትጽፉልኝ ስል በአክብሮት እጠይቃለሁ ጓደኞቼ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችንን ኢትዮጵያን ይጠብቅልን። የተሻለ ህይወት መጥቶልን የተሻለ ነገር መጥቶ ሀገራችን ላይ የምንፈልገውን ነገር እንድንኖር ያድርገን መድኃኒዓለም። ይህን ነው ማለት የምፈልገው ጓደኞቼ። እንግዲህ እንደምታዩት ደግሞ ያው እንግዲህ ጢብኛ በሉት ጢብኛ ይባላል። ያው በአንዳንድ ጊዜ ከስንች የተጋገረችልን። አሁን እንግዲህ ሁሉንም ከጨራረስኩኝ በኋላ ቤቴን በደንብ ይኸው እዚህ ጋር ጀበና እንደተለመደው እዚህ ትፈቅዳለች። እዚህ ጋር እንግዲህ የወጣቱን ሳጥረት ያለው አሁን እንግዲህ ቁጭ ብለን የምጠጣበት ሳይን በላበት ሰዓት ደርሷል ማለት ነው።